ስንክሳር መጽሔት ተከታታዮች እንዴት ከረማችሁልን? እኛ በጣም ደህና ነን። ያለንበት አካባቢ ኃይለኛ ብርድ እየተፈጠረ ነው። እንግዲህ በአጠቃላይ ሲነገር የሰው ልጅ አለ ምግብ 1 ወር፣ አለ ውሃ 3 ቀን፣ አለ አየር ደግሞ 3 ደቂቃ ብቻ የሚኖርበት ሁኔታ ስላለ ዛሬ የምናተክረው የአየር ንብረት ለውጥና የኦዞን ንጣፍ በሚሉ ሁለት ትንንሽ ርዕሶች ነው። ለየብቻ ነው የሚቀርቡት። እንግዲህ ይሄ መጣጥፍ የተሰናዳው ማርች 2025 ነው። ስንክሳር መጽሔት ላይ ነበር የወጣው። ከዛ ላይ ለዩቲዩብ እንዲመች አድርገን ነው ወደዚህ ያመጣ ነው። ዋናው ስሜቱ ምንድን ነው? የአየር ንብረት ምን እንደሆነ ለማስረዳት እና ከዛ አንጻር የነበሩ ችግሮች በመጠኑ አሁን እየተቀረፉ በተለይ ደግሞ ትልቅ ችግር አለበት በተባለ በዚህ ዓመት ምን አይነት ውጤት እንደተገኘ አዲስ ዜና ስለተገኘ ከዛ ጋር አብሮ ለማቅረብ ነው። ሌላው ኦዞን ሌየር የሚለው ደግሞ የኦዞን ምንጣፍ የሚባል አለ። ያ የኦዞን ምንጣፍ ሽንቁር ስለደረሰበት ወይም ደግሞ ቀዳዳ ስለደረሰበት የተፈጠሩ ችግሮች ነበሩ። በዛም አካባቢ እንደዚሁ ውጤቶች እንደተገኙ፣ ይሄ ደግሞ ብዙ ጊዜ የሚፈጠር አይደለም። በአየር ንብረት ለውጥ ላይ ሁሉ ጊዜ ችግር ነበር የሚኖረው እና ያለችውን ትንሽ ፖዚቲቭ የሆነች ነገር ለማንጸባረቅ ነው። እንደተለመደው እንግዲህ ላይክ አድርጉን፣ ሼር አድርጉ፣ ሰብስክራይብ አድርጉልን። ይሄን ነገር የምታውቁት እንኳን ቢሆን እንደገና ደግማችሁ ብታዩት ብዙ የሚጎዳ ነገር ስላይደለ ተከታተሉ። ክላይሜት ቼንጅ ወይም የአየር ንብረት ለውጥ እንግዲህ ምንድን ነው? የአየር ንብረት ለውጥ ማለት በአማካይ የአየር ባህሪያት ስርዓተ ጥለት ወይም ደግሞ ፓተርን ምክንያት የሚከሰት በወረዳ በክፍለ ሀገር እና በግሎባል ወይም ደግሞ በዓለም አቀፍ ደረጃ ውስጥ ለረጅም ጊዜ የሚከሰት የአየር ንብረት ለውጦችን የሚመለከት ነው። ለምሳሌ ክረምት ተብሎ ክረምት ቢሆን ብዙ ችግር የለም። ነገር ግን በበጋ ነገሩ የክረምትነት ባህሪ ሲይዝ፣ በክረምትም ደግሞ በፊት ይደርስ ከነበረው የበለጠ ነገር ሲደርስ ማለት ነው፣ ጎርፍ፣ ኃይለኛ ዝናብ ምናምን ሲል ይሄ የአየር ንብረት ለውጥ ነው። እንግዲህ በፖዚቲቭም በኔጋቲቭም ነው። እንግዲህ የአየር ንብረት ለውጥ አካባቢዎችን ከሚጎዱ ዋና ምክንያቶች አንዱ ነው። አካባቢው በዛ ምክንያት ጉዳት ላይ ይደርሳል። ይህ የአየር ንብረት ለውጥ ሁሉንም የህይወት ክፍሎች ይጎዳል። የምንተነፍሰውን አየር፣ በየጊዜው የሚያጋጥማትን የአየር ሁኔታ ማለት ሙቀት፣ ቅዝቃዜ ይነካካል። እነዚህ ሁሉ እንግዲህ እነዚህ አሉታዊ ለውጦች ወይም ኔጋቲቭ ለውጦች ሊመጡ ይችላል ብለን የምንተነበያቸው ብቻ ሳይሆኑ አሁን በቀን በቀን የሚያጋጥሙት ክስተት ናቸው። እንግዲህ በፊት በመቶ ዓመት አንድ ጊዜ የሚደርሱ የጎርፍ አይነቶች በአሁኑ ጊዜ በየ25 ዓመቱ ሁሉ የመድረስ ልምድ እያመጡ ስለሆነ ትንሽ የሚያሰጋን ሁኔታ ላይ ነን ያለነው። የአየር ንብረት ትልቁ የአካባቢ ችግር ነው። በዚህ ለውጥ የከፋ አየር ሁኔታ ሳቢያ የባህር ወለል ከፍታ ይመጣል። ማለት ከባህር ጠለል በላይ የመሆን ነገር ይመጣል። ይሄ ሲመጣ እንግዲህ ውሃው ከመሬቱ ከፍ በሚልበት ጊዜ የምትመጣ ትንሽ ጎርፍ እንኳን ትልቅ ሆና ትሄዳለች ማለት ነው እና በሌላ በኩል ደግሞ ከፍተኛ ሙቀትን ያስከትላል የአየር ንብረት ለውጥ። በተለይ እዛ ላይ ነው ዛሬ የምናተኩረው። እንግዲህ የአየር ንብረት ለውጦች በፀሐይ እንቅስቃሴ ወይም በእሳተ ገሞራ ፍንዳታ ምክንያት ሊከሰት ይችላል። ይሄ ተፈጥሯዊ ነው። እንዲያውም ከ1 ቢሊዮን እና ከ1.5 ቢሊዮን ዓመት በፊት ዓለም እንዳለ በበረዶ ተሸፍና አየር ወደ ፀሐይ መሄዱ ቀርቶ ደመና ላይ ተጋግሮ ለብዙ መቶ ዓመታት የጨለመበት ሁኔታ ነበር። ያ ተፈጥሯዊ ነው፣ ምንም ልናደርገው አንችልም። አሁን ግን ከ19ኛው መቶ ክፍለ ዘመን መግቢያ ጀምሮ የሰው ልጅ ተግባራት የአየር ንብረት ለውጥ ዋና መነሻዎች ሆነዋል። እኛ ራሳችን እያበላሸነው ነው አየሩን። በእኛ ምክንያት የሚመጣው ለውጥ ነው የበለጠ አሳሳቢና አጣዳፊ እየሆነ የመጣው ማለት ነው። ለእነዚህም በዋናነት እንደ ድንጋይ ከሰል፣ ነዳጅ ዘይትና ጋዝ የመሳሰሉ የቅሬታ አካል ነዳጆችን ወይም ደግሞ ፎሲል ፊውል በማቃጠል የሚፈጠሩ ናቸው። እነዚህን 3 ነገሮችን የድንጋይ ከሰል፣ ነዳጅ ዘይትና ጋዝ ከነዚህ የሚመነጨው ትነት ነው በጣም መጥፎ ነገር እየፈጠረ ያለው።
የቅሬታ አካል ነዳጆችን በማቃጠል የሚፈሰው ጭስ የሙቀት ግፊት የሚያመነጩ ጋሶችን ወይም ግሪን ሃውስ ጋስ የሚባሉትን ወደ ከባቢ አየር ይገባል። ሲገባ እንደ ብርድ ልብስ በዓለም ዙሪያ ይጠቀለልና የፀሐይ ሙቀትን አፍኖ አየራችን ሞቃታማ እንዲሆን ያደርጋል። እንግዲህ ግሪን ሃውስ የሚባለው ነገር በመሰረቱ መኖር አለበት፣ ባይኖር በህይወትም አንኖርም። ነገር ግን በሚበዛበት ጊዜ ከልክ በላይ ሲሆን እንደ ብርድ ልብስ ነው አየር እንትን የሚላት። ይሄ ማለት ከፀሐይ ወደ መሬት የመጣው አየር ሙቀት እንዳይወጣ ያደርገዋል፣ ያፍነዋል። በዚህ ጊዜ የከባቢ አየር ሙቀት ይኖራል። ይሄ በበኩሉ ብዙ ነገር ያመጣል። በአጭር አቀራረብ እንግዲህ የሚቀጥሉትን እውነታዎች በሳይንስ የተረጋገጡ ጭብጦች መሆናቸውን እኔ የሙቀት ግፊት የሚያመነጩ ጋዞች በምድር አካባቢ አየር መከማቸት ለአማካይ የአየር ሁኔታ ጋር ቀጥታ ግንኙነት አለው። እነዚህ ነገሮች ስናነድ ማለት ነው ከሰል፣ ጋዝ፣ ምንድነው ፔትሮል እንትን በሚልበት ጊዜ በአትሞስፌር ላይ ይከማቻሉ። እነዛ ነገሮች ቶሎ አይጠፉም እና ይሄ ከአየር ሁኔታ ጋር ቀጥታ ግንኙነት አለው። ከኢንዱስትሪያል አብዮት ጀምሮ ክምችቱ እየጨመረ የመጣ ሲሆን ተያይዞም የዓለም የአየር ሙቀትን እያደገ እንዲሄድ አድርጎታል። ይሄ እንግዲህ ከ1750 ዓመተ ምህረት በኋላ ነው በጣም እየጋለ የመጣው ከኢንዱስትሪያል አብዮት በኋላ ማለት ፋብሪካዎች ሲበዙ ባቡር፣ መኪና፣ አይሮፕላን እነዚህ በሙሉ ጭስ የሚረጩ ነገሮች ናቸው። የሚረጩ ጭስ ደግሞ ከፎሲል ፊውል ናቸው። ይሄ የቅሬታ አካል ነዳጅ ነው የሚረጩት እና በቀጥታ አየሩን እየበከሉት ግሪን ሃውስ እየፈጠሩ ጣጣ ያመጣሉ ማለት ነው። የሙቀት ግፊት አመንጭ ጋዞች ወይም ግሪን ሃውስ የሚባሉት በአብዛኛው የቅሬታ አካል ነዳጅን በማንደድ ወይም በመጠቀም የሚመጡ ናቸው። ይሄ በአጠቃላይ ምን ያህል ጉዳት እያስከተለ ነው ብንል በጣም ቀላል የማይባል ነገር ነው ያስከተለ ያለው። በምርምርና ጥናት እንደደረሰበት 3.6 ቢሊዮን ሰዎች በዓለም ላይ ለአየር ንብረት ለውጥ በተጋለጠ ስፍራ ይኖራሉ ማለት ነው። ማለት በረሃማ በሆነ ሁኔታ፣ ደን በተመናመነበት እንደዚህ መከለያ ሳይኖራቸው ማለት ነው። ግማሾቹ ደግሞ በትልልቅ ከተሞች ውስጥ የሚኖሩ ደግሞ ሰማዩን እንኳን ለማየት በሚያስቸግርበት ሁኔታ ጋዝ እየወጣ ማለት ነው። ፔኪንግን ብታዩ፣ ኒው ደልሂ በህንድ አካባቢ በቀጥታ የሚታይ ነገር ነው። አንዱ ይሄ ነው። ሌላ ከ2030 እስከ 2050 ዓመት ድረስ የአየር ንብረት ለውጥ በየዓመቱ በምግብ አለመመጣጠን፣ ወባ፣ ተቅማጥና ሙቀት ያስከትልና የ250 ሺህ ሰዎችን ሞት ያስከትላል በየዓመቱ። ሌላ ጉዳት ይሄ ነው። ከሙቀት ጋር በተያያዘ ከሚደርሱ ሞቶች የአየር ንብረት ለውጥ 37%ኛውን ይይዛል። ይሄ ከአጠቃላይ ህዝብ ስናየው ነው። ከ65 ዓመት በላይ የሆኑ ሰዎች ግን ከሙቀት ጋር በተያያዘ ከሚደርሱ ሞቶች 70% በአየር ንብረት ምክንያት ነው። እንግዲህ ይሄም ቀላል ነገር አይደለም እና የአየር ንብረት ለውጥ እድገት ለዓለም ጤና፣ ለድህነት ቅነሳ በ50 ዓመታት የተደረገውን ጥረት በሙሉ አሁን እያመነመነው መጥተዋል ማለት ነው። መሰረታዊ የሳይንስ ሀቆች እነዚህ ናቸው። በአንዳንድ ሀገሮች ውስጥ የፖለቲካ ኃይሎች ያልተቀበላቸው፣ ለምሳሌ በአሜሪካ ውስጥ ሪፐብሊካን እና በተለይ ዶናልድ ትራምፕ ጭራሽ አይቀበሉም። ግን በሱ ላይ እንዲሁ ተጋነነ እንጂ ከዚህ በፊትም እነ ጆርጅ ቡሽም ሲመጡ እንደዛ ነበሩ እና የእነዚህ አካላት ደግሞ ያን አለመቀበል ትልቅ ችግር ያመጣል። ምክንያቱም በዓለም ላይ ትልቅ ፎሲል ነዳጅ በአየር ላይ የሚለቁት ቻይና እና አሜሪካ ናቸው። ከዛ ነው እነ አውሮፓን ምናምን ይመጡት። ሶስተኛ ዓለም ደግሞ ምንም አይለቅም። ነገር ግን እነሱ በፈጠሩት ጣጣ የበለጠ ችግር የሚደርስበት ደግሞ በማደግ ላይ ያለው ሀገር። እንግዲህ ምንም እንኳን ከአየር ንብረት ለውጥ በተያያዘ ከሚከሰቱ ችግሮች ተጠብቆ ለመኖር የሚችል ሰው ባይኖርም፣ ምክንያቱም አየር ስለሆነ የሚበላሸው፣ በችግሩ ግን ይበልጥ ተጠቂ የሆኑት ለችግሩ መከሰት አስተዋጽኦ የሌላቸው በመረፋት ላይ ያሉ ሀገራት እና ከአካባቢ ለውጥ ችግሮች ራሳቸው መከላከል የማይችሉ ዜጎች ናቸው ከየሀገሩ ማለት ነው። ለምሳሌ ማይኖሪቲስ፣ እድሜያቸው ዝቅተኛ የሆነ ህፃናት፣ ድሆች፣ ስደተኞች፣ ተፈናቃዮች፣ በረንዳ አደሮች እና በእድሜ የገፉት
በጣም ይጎዳሉ ማለት ነው። እንግዲህ ለዚህ ታዲያ መፍትሄ የለውም ወይ ቢባል በደንብ አለው። የመጀመሪያው ነገር የቅሬታ አካል ነዳጆችን መጠቀምን ደረጃ በደረጃ በመቀነስ ወደ ማቆም መሄድ ነው። ይህ ማለት ከሰል፣ ጋዝ፣ ቤንዚል በተቻለ መጠን በአንዴ ማቆም አይቻልም። ነገር ግን ደረጃ በደረጃ እየቀነሱ ሄዶ ወደ ማቆም መሄድ። ሁለት፣ ለታዳሽ የኃይል ምንጮች ማለትም ከንፋስ ከፀሐይ የምናገኘው ላይ ምርትና ምርምርን የበለጠ ገንዘብ መመደብ ነው። እነዚህ ጋዝና የነዳጅ ከሰልን እንዲተኩ ማለት ነው። ታዳሽ የኃይል ምንጮች ማለት ራሳቸውን በራሳቸው የሚያድሱና በተፈጥሮ ላይ ምንም ጉዳት የማያስከትሉ ማለት ናቸው። ሌላው በመጓጓዣ አጠቃቀማችን በብስክሌትና በኤሌክትሪክ መኪና እና በኤሌክትሪክ ባቡር መጠቀም በጣም ይረዳል። ከተቻለ ደግሞ አላስፈላጊ መጓጓዞችን መቀነስ ማለት ነው። ይህም በተመለከተኛ ትምህርት ቤት እያለን ገና ከኢትዮጵያ እንደመጣሁ ነው ፕሮፌሰሮቹ ዶክተሮቹ ከኛ ጋር ባስ ላይ ሳያቸው ይገርመኛል። እንዲህ እነዚህ ሰዎች መኪና የላቸውም ወይ? እንግዲህ እኛ አዲስ አበባ ዩኒቨርሲቲ እያለን አብዛኞቹ አላቸው ዶክተሮቹ እና በኋላ ስንላመድ ስንጠይቃቸው አስቀምጠው ነው መኪናቸውን ቤት እና ለትልቅ ግዢና ለቅዳሜ እሁድ ካልሆነ በስተቀር ጋዝ የሚወጣውን ጋዝ ለመቆጠብ በባስ እና በኤሌክትሪክ ባቡር ይጠቀማሉ እና በዚህ ድረስ ትንሽ ንቃት ያለው አካባቢ ነው። ሌላው በተቻለ መጠን የካርቦን ልቀትን የመምጠጥ ግኝቶችን ማስፋፋት። ካርቦን የመምጠጥ ሁኔታ ተገኝተዋል። አሁን ያን የበለጠ ማስፋፋት ማለት ነው። ካርቦን እንግዲህ እየቀነሰ ከሄደ ግሪን ሃውስም አብሮ ስለሚቀንስ ማለት ነው። ለምሳሌ ዛፎች በብዛት ደኖች ቢኖሩ ኖሩ ደን ካርቦን ተጠቅሞ ኦክሲጅን ስለሚተፋ በጣም ለከባቢ አየር ጥሩ ነበር። በዚህ አይነት ሁኔታ ብቻ የካርቦን ልቀትን እንትን ለማለት መሞከር ማለት ነው። በመጨረሻም የፕላስቲክ እቃዎችን ከመጠቀም መቆጠብ ነው፣ ወይም ባይቻል መቀነስ ማለት ነው። እነዚህ ነገሮች ናቸው በጣም የሚረዱት እና ከዚያ አንጻር የተባበሩት መንግስታት ለብቻው አንድ በየዓመቱ የሚያደርገው ስብሰባ አለ። የተባበሩት መንግስታት የአካባቢ ለውጥ ጉባኤ የሚባል እንደ አጋጣሚ የሚቀጥለው ዓመት የሚካሄደው ኢትዮጵያ ውስጥ ነው እና በዚህ ረገድ ለመመረጥ መቻላችንም ጥሩ ነገር ነው። እንግዲህ ደንን ለማስፋፋት ከሚደረገው ጥረት አኳያ ይሁን ከምን ይሁን አላውቅም፣ ብቻ አሁን በብራዚል ነው የተደረገው፣ የሚቀጥለው እዛ ነው የሚደረገው። ከዚህ በፊት እነዚህ ስብሰባዎች በየዓመቱ ሲካሄዱ በተለይ አንዳንዶቹ ትልልቅ ለውጥ አመጥተው ነበር እና ዋናው የፓሪሱ ነበር። ፓሪሱ ላይ በተደረገው ስምምነት የአየር ሙቀትን ከ1.5 ዲግሪ በላይ አለማድረግ ማለት ኖርማል ከሆነው ከዛ በላይ እንዳያድግ ማድረግ ነው። ይሄ ልክ ኢንዱስትሪያል አብዮት ሲጀመር የነበረ መጠን ነው እና አሁን ወደ 2.5 ወደ 3 እየሄደ ነው እና ቀንሶ ወደዛ ለማድረግ ስምምነት ላይ ደርሰው ነበር። ሁሉም ዋና ዋናዎቹ የዓለምም ይሄን ነገር የሚያራምዱ ማለት ብዙ ጭስ የሚያወጡን ተስማምተው ነበረ። በዛን ጊዜ ባራክ ኦባማ ነበር የአሜሪካ ፕሬዚዳንት እና ተስማምቶ ስራ ላይ አውሎት ነበር። ልክ እሱ ከ8 ዓመት በኋላ ሲወርድ ማነው ትራምፕ መጣ። በመጀመሪያው እንትን ሰረዘው እና ዩናይትድ ስቴትስን ከፓሪስ ስምምነት አውጥቻለሁ አለ፣ ወጣ። ከ4 ዓመት በኋላ ደግሞ ባይደን ሲመጣ መልሶ አስገባት እዛ ውስጥ። እሺ ባይደን 4 ዓመት ቆይቶ ሲወጣ ደግሞ አሁን በተራው መልሶ አስወጣ ማለት ነው እና ከዓለም ትልቅ በካይ ሀገሮች ውስጥ እንደ አሜሪካ በጣም ያስቸገረ የለም ወጣ ገባ የሆነ። ለምሳሌ ቻይናን ይሄድ እንደሆነ በብዙ ረገድ ዲክታተር ናቸው ምናምን፣ ግን እንደዚህ አይነት ሁኔታ ላይ ሁልጊዜም ኮንስታንት የሆነ ተመሳሳይ ነገር ነው ያላቸው ማለት ነው እና ያ ትልቅ ጣጣ ምጥቷል እና በተለይ በዚህ ዓመት ያለፈው ዓመት ማለት ነው እኔ 2025ን ገና ድሮ ለማለት ትንሽ ዘግቻለሁ እና ይሄ ዓመት ለከባቢ አየር ታጋዮች መጥፎ ዓመት ነበር። ምክንያቱም ባለፈው ዓመት ጃንዋሪ 20 ላይ ትራምፕ ስለወጣ ከመውጣቱም በፊት ተናግሮ ስለነበረ መልሶ ከንትን እንደሚያስወጣት አሜሪካን ከፓሪሱ አግሪመንት። ከዛም በኋላ ደግሞ ያ ብቻ ነበረን በካርተር እና በባይደን እና በኦባማ ጊዜ የተያዘው። ይሄ ለታዳሽ ኃይሎች
ድጎማ ይደረግ ነበር። ሰው ታዳሽ ኃይል በቅናሽ ዋጋ እንዲገዛ ድጎማ ይደረግ ነበር። እንዲሁም ደግሞ ነዳጅ ማውጣትን ቀንሰው ነበር። እንደውም እንዲቆም አድርገው ነበር፣ አዲስ ጉድጓድ እንዳይቆፈር። እነዚህን ሁሉ ነገሮች በሙሉ አንስተው በሉ አለ ወደፊት እና በዚህ እምነት እንግዲህ አሁን እሱ የያዘው ምንድን ነው? እኛ ብዙ የተፈጥሮ ሀብት አለን፣ በተለይ ነዳጅን በተመለከተ። ስለዚህ እሱም በዓለም አካባቢ እያሳደድን መጠቀም እንችላለን። ውሸት ነው። ከባቢ አየርን አይጎዳም። ከሰር ራሱ ክሊን ኮል የሚል ነገር አለው። የሳይንቲስቶች የሚያወጡ ሽወዳ ነው። እንግዲህ ከሰል ብሎ ንጹህ ይታያቸው እና በዛ በኩል እናስፋፋለን ብሎ ሄዶ ነበረ። አንዱም እንግዲህ ቬኔዙዌላ ውስጥ የገባበት ነገር ያ ነው። ቬኔዙዌላ በዓለም ውስጥ ካለው አንደርግራውንድ ክምችት ትልቁን የያዘች ነች። አሁን ግን ሰሞኑን እንደሰማችሁት ከሆነ ችግር ገጥሞታል። መጀመሪያ የአሜሪካ የነዳጅ ኩባንያዎች አንተባበሩም ያሉት፣ እዛ ኢንቨስት ማናደርግ። ምክንያቱም እዛ ኢንቨስት ማድረግ ማለት ሁሉ ነገር የተበላሸ ስለሆነ ያለፉት 10 እና 15 ዓመታት በተጣለው የኢኮኖሚ ቀውስ ምክንያት እንደገና ብዙ ኢንቨስትመንት ተደርጎ ከ10 ዓመት በኋላ ነው ገቢ እንኳን ሊያስገኝ የሚችለው። እስከዛ ድረስ ደግሞ የሚመጣው ለውጥ ማለት ነው መልሰውም ሊወርሱን ይችላሉ ብሎ ስብሰባ አድርገው ሳያስማሙ የተለያዩት። እንግዲህ እሱ እስካሁንም ያምናል በቃ በነዳጅ ዘይት ማለት ነው። እና ታዳሽ ኃይሎችን በጭራሽ አይደግፍም። ይሄ በአንድ በኩል ቻይና በዛ በኩል ርቃ ስለሄደች የእሷን ገበያ ለመዝጋት ነው። ግን ከዛ ይልቅ ለአሜሪካ የሚሻለው እሷም እንደዚህ አይነት ነገር በመስራት ተወዳዳሪ በመሆን ገበያውን ለመያዝ ነበር። አሁን የቀረቀርቱ ኢትዮጵያን ኮምፒውተሩ የኤሌክትሪክ መኪና እንዳለ የቻይና ነው። ኦኬ፣ የንፋስ ተርባይኖች፣ የኤሌክትሪክ በየቤቱ የሚለጠፉት በሙሉ በዓለም ላይ ከፍተኛውን የፀሐይና የንፋስ እንትን የሚሰሩት ገበያውን የተቆጣጠሩት እነሱ ናቸው። እና ያ ነገር ከዶናልድ ትራምፕ መምጣት ጋር በጣም አስቸጋሪ ዓመት ይሆናል ብለው ነበርም ነውም። ነገር ግን አንዳንድ የንጹህ አየር ድሎች ደግሞ ተመዝግበዋል። በመጀመሪያው የ25 አጋማሽ ለመጀመሪያ ጊዜ በመላው ዓለም የፀሐይና የንፋስ ኃይላት ተርባይንስ ኤሌክትሪክ የኃይል ምንጭነት ከድንጋይ ከሰልን በልጧል። ይህ ትልቅ ድል ነው። እንግዲህ እነዚህ ታዳሽ ኃይሎች የፀሐይና የንፋስ ተርባይኖች በኃይል ምንጭነት ድንጋይ ከሰልን አሸንፈውት አልፈዋል ማለት ነው። ከዚህም ደግሞ የከሰል ኃይል ክምችቶችን ለመቀነስ አበረታች ሂደት ነው። አሁን በዓለም አካባቢ የፀሐይ ኃይል ረከስ ያለ ነው፣ በቀላሉ የሚገኝና ለአጠቃቀም ምቹ የሆነ ነው። ርካሽ ነው፣ በቀላሉ ይገኛል። ለእንትን የአካባቢ አየር ደግሞ ጠቃሚ ስለሆነ ሰዎች ወደዛ መጥተዋል እና ይሄ በጣም ኢንካሬጂንግ ነው። ስለዚህ ብዙ ሀገሮች የኤሌክትሪክ ኃይል ምንጫቸውን ወደ ታዳሽ እየቀየሩ ነው። ፓኪስታን ለምሳሌ ካለፈው ዓመት 2025 ጃንዋሪ ጀምሮ ከኤሌክትሪክ ፍጆታዋ 25% ከፀሐይ የምታገኝ ሆናለች። ይህም ከዓለም አቨሬጅ ትልቁ ነው። ኦኬ፣ በአጠቃላይ የፀሐይ ኃይል ማመንጫዎች ይሄ ሰሌዳ መሰል ነገር የምታዩቸው እና የንፋስ በድሃም በሀብታም ቤት ጣሪያዎች ላይ መታየታቸው እየቆየ መጥቷል። በተለይ በመንግስት ህንፃዎች፣ በፋብሪካ፣ ትምህርት ቤት፣ ዩኒቨርሲቲ ጣሪያዎች ላይ በብዛት እንደዚህ ናቸው እና አምበር የተባለው ቲንክ ታክ ግሩፕ ተንታኝ ምን ብለዋል? ባለፈው ጁን የፀሐይ ኃይል በኤሮፓ ዩኒየን ለመጀመሪያ ጊዜ ትልቁ የኤሌክትሪክ ኃይል ምንጭ ሆኗል። በዚህ በአውሮፓ ውስጥ ማለት ነው። በኤሮፓ ዩኒየን አንዳንድ የማዕከላዊ አውሮፓ ሀገሮች እንዳውም ከዚህም አቨሬጅ በእጥፍ የበለጠ ሄደዋል። በዚህ ዓመትም ቻይና የፀሐይና ከንፋስ የምታገኘው እንትን የቀረው ዓለም በሙሉ ተደምሮ እጥፍ ሄደዋል። እርግጥ ትንሽ ቻይና ላይ የሚያሳስበው ምንድነው? ድንጋይ ከሰሉም በዛ መጠን አድርጓል። ቢሆንም ይሄ ትልልቅ እንትኖች ነው፣ ውጤቶች ናቸው። ይሄ የታዳሽ ኃይሎች እየተመረጡ መምጣት የሚገርመው ነገር አሜሪካ ውስጥም ተከስቷል። እንግዲህ በተለይ የማበረታቻ ታክስ ነበራቸው ብያቸዋለሁ። የኤሌክትሪክ ከታዳሽ ኃይሎች ኤሌክትሪክ የሚያገኘው ያን ነገር ጃንዋሪ 31 ላይ አቁመዋለሁ ብሎ ነበረ ትራምፕ። አቁሞታለን። ግን ያ ጊዜ ከመድረሱ በፊት ሰው በጣም በሽቅድድም እነዛ ነገሮች
ሲገዛና ሲጠቀም ታይተዋል። ይኸውም ዋናው ትግል በሚደረግበት አሜሪካ እንኳን የእነዚህ ኃይሎች አጠቃቀም ከፍ እያለ መምጣቱ ደህና ዜና ነው ማለት ነው። እንዳውም የፌዴራል ኃይል ተቆጣጣሪ መስሪያ ቤት አለ፣ ፌዴራል ኢነርጂ ሬጉላር ኮሚሽን የሚባል እንዳስቀመጠው ከሆነ የንፋስ ታዳሽ ኃይሎች ምንጮች፣ የፀሐይና የንፋስ ታዳሽ ኃይል ምንጮች አዲስ ከሚከተሉት የኤሌክትሪክ ነገሮች 80% ይዘዋል። 88% ይዘዋል አሜሪካ ውስጥ አሁን ራሱ በዚህ አይነት ሁኔታ ማለት ነው። እንግዲህ ማነው ትራምፕ በተሻለው መጠን እነዚህ ነገሮች ለማዳከምና ነዳጅን እንትን ለማለት እየሞከረ ቢሆንም ስቴቶቹ እንደዚሁም ድርጅቶቹ ያን ነገር ትተው በነፋስ ኃይልና በፀሐይ መጠቀማቸውን ከፍ አድርገዋል። ይህ ሁኔታ እንግዲህ በአሁኑ ሁኔታ ትንሽ ፖዚቲቭ ይታያል። ፖዚቲቭ የሆነው እንግዲህ ከዚህ የበለጠ ኔጋቲቭ ይሆናል ተብሎ ስለተፈራ ነበር፣ ግን በዛ ልክ ክፉ አልሆነም። ወደፊት እንግዲህ ከ4 ዓመት በኋላ ትራምፕም ሲቀየር ሪፐብሊካን ሳይሆን ሌሎች ከመጡ አሜሪካ ቢያን ነገር ትቀላቀላለች። የአሜሪካ መቀላቀል ትልቅ እንትን አለው። ቻይናዎች ግን በያዙት ደህና ሁኔታ እየቀጠሉ ይሄ ነው እንግዲህ ክላይሜትን በተመለከተ የኦዞን ንጣፍን በተመለከተ ያለውን ደግሞ ቀጥሎ እንግዲህ ይሄ መጣጥፍ የተመሰረተው ፊዚክ ኦርግ ኤር ሳይንስ ኢንቫይሮንመንት ከተገኘው ስራ ነው። እርግጥ ከናሳ ከምናምንም የተገኘው ነገር አለ፣ በብዛት ግን ከዛ ውስጥ ነው የተገኘው። እና እንዳው ለመጀመሪያው የኦዞን ንጣፍ ራሱ የሚባለው ምንድን ነው ስንል የመሬት አካባቢ ራሱ 5 ዋና ዋና ንጣፍ ወይም ርብራቦች አሉት፣ ሌየርስ ማለት ነው። ከመሬት ወደ ላይ ስነሳ የመጀመሪያው ንጣፍ ትሮፖስፌር ይባላል። ይሄ እኛ ያለንበት ነው፣ ኦክሲጅን የምንወስድበት ማለት ነው። ከዛ ቀጥሎ ያለ ሁለተኛው ንጣፍ ስትራቶስፌር ይባላል። እዛ ላይ ነው የኦዞን ምንጣፍ ያለው። ከዛ በላይ ያሉት ሜሶፌር፣ ቴርሞስፌር እና የመጨረሻ ደግሞ ኤክሶፌር ይባላሉ። እነዚህን ለጊዜው ጠቀስኩ እንጂ የኛ ዋናው ትኩረት ሁለተኛው ነው። ምክንያቱም የኦዞን ንጣፍ እዛ ላይ ነው ያለው፣ ስትራቶስፌር ማለት ነው። ስትራቶስፌር ላይ ያለው የኦዞን ሞለኪውሎች ስራቸው ምንድን ነው? ከፀሐይ የሚመጡ አልትራቫዮሌት ሬይስ አሉ፣ ወይም ደግሞ ልዕለ ሐምራዊ ጨረሮች አሉ። እነዚህ ጨረሮች በቀጥታ ምድር ላይ ቢያርፉ ኖሮ የቆዳ በሽታ፣ የአይን በሽታ እስከመታወር ድረስ ያስከትላሉ። በጣም ኃይለኛ ናቸው። ያንን አምቀው መልሰው የሚወረውሩልን እነዚህ የኦዞን ሌየሩ ነው ተከላክሎ ያለው። ይሄ ሲሆን ለብዙ ጊዜ በሰላም ነበር የተኖረው። ነገር ግን በ1985 አካባቢ ሳይንቲስቶች ምርምር ሲያደርጉ ይሄ የኦዞን ንጣፍ ቀዳዳ እያበጀ መጣ፣ ሽንቁር መጣበት ማለት ነው። ይሄ ሽንቁር ስላለ እነዛ አልትራቫዮሌት ሬይስ ወይም ደግሞ ልዕለ ሐምራዊ ጨረሮች እየመጡ ሰው ላይ ጉዳት ማድረስ ጀምሩና በሽታ ተስፋፋ፣ በተለይ በደቡብ ሄሚስፌር በደቡብ ንፍቀ ክበብ። በዚህን ጊዜ በ1985 ነው ሳይንቲስቶች አርክቲክ ላይ የኦዞን ንጣፍ ተሸንክሮ ቀዳዳ እንደተፈጠረ ደረሱበት። ለዚህ ምክንያቱ ደግሞ ፍሎሮፍሎ ካርቦኖች የሚባል ኬሚካሎች ናቸው። እነዚህ ኬሚካሎች ልክ ንጥረ ነገሮች እንደ ኦክሲጅን፣ እንደ ሃይድሮጅን፣ ሂሊየም እንደማለት ነው። ፍሎሮፍሎ ካርቦኖች፣ እነዚህ ካርቦኖች ወደ አየር ውስጥ ሲገቡ የፀሐይ ኃይል ሲደርስባቸው ይሰባበሩና ክሎሪን ይፈጥራሉ። ክሎሪን ደግሞ ኦዞኑን ያጠፋዋል። ስለዚህ ከሚፈጠረው ኦዞን በላይ ብዙ ካሎሪን ከገባ ማለት እነዚህ ጋዞች በብዛት ሲሄዱ ቀዳዳው ይፈጠራል ማለት ነው በየቦታው። ይሄ ቀዳዳ እየሰፋ ሲሄድ እንግዲህ ሊመጣ የሚችለው ነገር አስቡት። ማንም ሰው ከፀሐይ ሁልጊዜ መጠበቅ አይቻልም። ደግሞ ስለምታስፈልግም ከሰው ጋር ግንኙነት ሲኖርን የተለያዩ ህመሞች ያጋጥሙናል ማለት ነው። በዚህን ጊዜ ኤምአይቲ ወይም ሚቺጋን ኢንስቲትዩት ኦፍ ቴክኖሎጂ በሱዛን ሰለሞን በምትባል ዶክተር የሚመራ በ1986 በስራው በመገኘት ደንበኛ ምርምር አደረገበት። ከዚህ ምርምር የደረሰው ግኝት ምንድን ነው?
ከመሬት የሚወጣው ክሎሮፍሎ ካርቦን በብዛት ስትራቶስፌር ላይ ወጥቶ በፀሐይ ኃይል ወደ ክሎሪን ተቀይሮ ኦዞኑን እያጠፋው ስለሄደ ነው። ስለዚህ ለዚህ መፍትሄው ምንድን ነው? እነዚህን ነገሮች ለመቀነስ መቻል ማለት ነው። አሁንም እንግዲህ የተወሰኑ ሳይንቲፊክ እውነቶችን እናስቀምጥና ወደ መፍትሄው እንሂድ ማለት ነው። ልክ ቅድም ለክላይሜት እንዳስቀምጥ ነው። አንደኛ የኦዞን ምንጣፍ መሬትን ካደገኛ ልዕለ ሐምራዊ ጋዞች ወይም ደግሞ አልትራቫዮሌት ሬይስ ይከላከላል። ሆኖም የሰው ልጅ ከዘመናዊ ማቀዝቀዛዎች እና አሮጌ የሚረጩ ኬሚካሎችን ያዙ ጣሳዎችን በሚጥልበት ጊዜ ክሎሮፎ ካርቦን የተባሉት ኬሚካሎች ወደ አየር ይገባሉ። ስትራቶስፌር ውስጥ ሲገቡ የፀሐይ ብርሃን ይሰባበራቸውና ክሎሪንን በጣም ይረጩታል። ስትራቶስፌር ላይ ክሎሪን በተራው የኦዞን ሞሌኩሎችን ያጠፋል። እንግዲህ በዚህ አይነት ብዙ የኦዞን ሞሌኩል እየጠፋ ሲሄድ ሽንቁርን ይከፍታል። ይሄ ሽንቁር ለጊዜው በደንብ የተከፈተው አንታርክቲክ ዞን ላይ ነበር። እንግዲህ በዚህ መሰረት ትልቅ ችግር ስለሆነ በ1987 የሞንትሪያል ፕሮቶኮል ተፈጠረ፣ ስምምነት ማለት ነው። በዚህ ላይ ዋና ዋና የዓለም ሀገሮች ተሰብስበው የዚህን ኬሚካል የሚፈጥሩትን በሌላ ነገር ለመተካትና ያን ነገር የሚጠቀሙትን ደግሞ ማለት ፍሪጅ ለመስራት ማቀዝቀዣ ለመስራት እና ይሄ የምርጫ ነገሮችን የሚመስሉት በሌላ ነገር እንዲሰሩ ግዴታ ተገባ። ቁጥጥር እንዲደረግባቸው፣ እንዲዘጉ፣ ብዙ እርምጃ እንዲወሰድ አገራት ስምምነት ላይ ደርሰው ነገሩ ተጀመረ። ከተጀመረ በኋላ ባለፈው ዓመት እንደገና ሄደው ያንን ሲያዩት በፊት የነበረው የኦዞን ሽንቁር በጣም ቀንሶ አዩት። በጣም ቀንሶ ካዩት በኋላ እንደገና ሌላ ምርምር ተካሄደ። ይሄ መቀነስ የተፈጠረው በራሱ በተፈጥሮ ነው ወይስ ሰው ያመጣውን ነገር ስለቀነሰ ነው የሚለውን ካጠኑት በኋላ 95% በዚህ ፕሮቶኮል መሰረት እነዚህ ነገሮች እንዳይመረቱና በሌላ ነገር እንዲተኩ አመራረታቸውም ክሎሮ ካርቦን የሌለው እንዲደረግ መደረጉ በመሆኑን ሱዛን ሰለሞን እንደገና አረጋግጣለች። የዚህም ጥናት ውጤት በጆርናል ሳይንስ ላይ ታትሟል። እውነተኛ ነው ማለት ነው። ስለዚህ ሱዛን ሰለሞን በአሁኑ አያያዝ ከቀጠለ በጥቂት ዓመታት የኦዞን ምንጣፍ ወደፊት ወደነበረበት ሁኔታ ይመለሳል ብላ ትገምታለች እና እስከ ወዲያኛውንም ልንደፍነው እንችላለን ብላ ቀን ሁሉ አስቀምጣለች። በ2035 አካባቢ አንታርክቲክ አካባቢ ምንም አይነት የኦዞን ቀዳዳ ላናይ እንችላለን። ይህ ደግሞ ለእኔ በጣም አስደሳች ነገር ነው። አንዳንዶቻችሁን በህይወት ዘመናችሁ የኦዞን ቀዳዳ ሙሉ በሙሉ ጠፍቶ ታያላችሁ። ከዛ በፊት የነበሩት ሌሎች ሰዎች እኮ ያ ችግር አልነበረባቸውም ብላለች። እንግዲህ እነዚህ ሁለቱ ትልልቅ ውጤቶች ናቸው የተገኙት በኦዞን ንጣፍና በአየር ንብረት ብክለት አካባቢ። እንግዲህ ለዚህ እያንዳንዱ ዜጋም ሊያደርግ የሚችለው ነገር ባጭሩ ብስክሌት ማዘውተር ከመኪና ይልቅ፣ እንደገና ደግሞ የግል መኪና የመጠቀምን ሁኔታ ጨርሶ ወይም ደግሞ የግል መኪናውን ኤሌክትሪክ ማድረግ፣ ከዛ ውጭ ደግሞ በባቡሮች መጠቀም። ባቡሮች በኤሌክትሪክ ነው የሚንቀሳቀሱት። እንደገና በተቻለ መጠን የፕላስቲክ አጠቃቀማችንን ባናቆም እንኳን ባንዴ ለመቀነስ እንሞክር ይላል የዛሬው እንትን። ስላዳመጣችሁን አመሰግናለሁ። እንግዲህ አህለን ወሰህለን።